ካታሎኒያ፣ ባርሰሎና፣ ደቡብ ኮሪያ ሴኡል። እነዚህ ጎዳናዎች ጀግኖች ኢትዮጵያውያን አትሌቶች እንዲህም ይቻላል እንዴ ያስባሉበት ነው። ተኩሶ እንደማይሰጥ አልሞ ተኳሽ አንዴ ሞክረም ዓለምን እጅ ባፍ እንዲይዝ አድርጋለች። ይህ በስፔን ካታሎኒያ ግዛት በባርሰሎና ከተማ የሆነ ነው። ደግሞም ደቡብ ኮሪያ ሴኡል። በወንዶቹም በሴቶቹም ማን አሸነፈ ብላችሁ ብትጠይቁ ጀግኖች ኢትዮጵያውያን አትሌቶች ሁሉንም ኳላ አስከትለው አጠናቋል። ሰላም ጤና ይስጥልን ክቡራን የኢትዮ ራነርስ ተከታታዮች፣ በዛሬው ቆይታችን የኢትዮጵያውያንን አትሌቶች ድንቅ ውጤቶችን እናስቃኛችኋለን። እንደምንሰራቸው ስራዎች ቪዲዮዎቻችን ብዙ ሰው ጋር እየደረሱ አይደለምና የእናንተ አንድ ላይክ በእጅጉ ያገዘናልና ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ሼር፣ ሰብስክራይብ በማድረግ ወዳጁን። በኤስፓኛ ካታሎኒያ ግዛት በባርሰሎና ከተማ አትሌት ፎይተን ተስፋዬ ከዚህ ቀደም ማራቶን ሮጣ ማታቀው ጀግና አንስት በባርሰሎና ማራቶን ላይ እንዲም ይቻላል እንዲያስብላለች። በባርሰሎና ማራቶን 2 ሰዓት ከ10 ከ51 በመግባት ያለምንም ተፎካካሪ በበላይነት አጠናቃለች። በማራቶን ታሪክ ሁለተኛ ፈጣኑ ሰዓትም የተመዘገበበት ነበር። በባርሰሎና የኮርስ ሪከርዱን የቦታውን ክብረ ወሰን ማሻሽላ ባለክብር ሆናለች። የኢትዮጵያውያን አትሌቶች ሪከርድም ተሻሽሏል። ትዕግስት አሰፋ ጀርመን በርሊን በጎርጎሮሳውያኑ 2023 ላይ ውድድሩን ስታሸንፍ የገባችበት ሰዓት 2 ሰዓት ከ11 ከ53 የኢትዮጵያውያን የምንጊዜም ትልቁ ሰዓት ነበር። በአንድ ወቅት የዓለማችን ክብረ ወሰንም። ነገር ግን ከውድ በኋላ አዲስ የኢትዮጵያውያን ክብረ ወሰን ተመዝግቧል። በአትሌት ፎይተን ተስፋዬ። ፎይተን የትዕግስት አሰፋን ክብረ ወሰን ከ1 ደቂቃ በላይ አሻሽለዋለች። ክብሯትና ክብሯን ይህ ሁሉ በመጀመሪያው የማራቶን ሩጫ ላይ የተመዘገበ ነበር። ፎይተን ተስፋዬ የሩዝ ቼፒንጌቲችን የዓለም ክብረ ወሰን ለማሻሻል የቀራት ከ1 ደቂቃ ያነሰ ጊዜ ነበር። የሩዝ ቼፒንጌቲች ሰዓት 2 ሰዓት ከ09 ከ56። ፎይተን ተስፋዬ 2 ሰዓት ከ10 ከ51 የገባችበት ሁለተኛው የዓለማችን ፈጣን ክብረ ወሰን ሆኗል። የ28 ዓመቱ አትሌት ፎይተን ተስፋዬ ባርሰሎና ላይ 5 ኪሎ ሜትሩን በ15 ደቂቃ፣ 10 ኪሎ ሜትሩን በ31 ደቂቃ፣ 15 ኪሎ ሜትሩን በ46 ደቂቃ፣ 20 ኪሎ ሜትሩን በ61 ደቂቃ፣ 40 ኪሎ ሜትሩ ላይ ስትደርስ 2 ሰዓት ከ03 ከ31 ሰከንድ ነበር። ይህ ማለት የዓለም ክብረ ወሰንን ለማሻሻል በቅርብ ደቂቃዎች ላይ ነበር የቀራት። አሁን አዲሲቷ የማራቶን ንግሥት እየተባለች ትገኛለች። ዓለም አፉን ይዞ እያደነቀ ይገኛል። በባርሰሎና ለተፎካካሪዎች ከቀን በላይ ነበረች። ሁለተኛ የወጣችው ኬንያዊቷ ጄፕኮስኪ ውድድሩን ስትጨርስ 2 ሰዓት ከ18 ከ49 ነበር። ከፎይተን 9 ደቂቃዎችን ዘግይታ ነበር ያጠናቀቀችው። ይህ ውጤት አትሌት ፎይተን ተስፋዬ በወንዶቹ ውድድር ላይ ብናፎካክራት 14ኛ ደረጃን ይዛ ታጠናቅቃለች። አትሌት ፎይተን ባርሰሎና ላይ ማሸነፍ ብቻ አልነበረም። በሴቶቹ አትሌቶች ታሪክ ማንም በመጀመሪያ የማራቶን ውድድር ላይ አስመዝግቦት የማያውቀው ፈጣን ሰዓት የተመዘገበበት ነበር። ውድድሩ ላይ ያስመዘገበችው ሰዓትም እጅግ አስገራሚ ነበር። የኢትዮጵያ ብሔራዊ ሪከርድም የተሻሻለው በዚህ በካታሎኒያ ጎዳና በባርሰሎና ከተማ ነበር። የዓለም ሁለተኛ የሴቶቹ ፈጣን ሰዓትም የተመዘገበው እዚያው ባርሰሎና ላይ ነበር በአትሌት ፎይተን ተስፋዬ አዲሲቷ የማራቶን ንግሥት። ቀጣይ ግን የዓለም ክብረ ወሰንን ወደ ኢትዮጵያ የመመለስ ዕድሏ አቅሟም ከፍተኛ ነው። በአዲሲቷ የማራቶን ንግሥት ይህ የሚጠበቅ ነው። ደግሞ ወደ ደቡብ ኮሪያ ወደ ሩቅ ምስራቅ ወደ ሴኡል ከተማ እንውሰዳችሁ። በዚህ ደግሞ በወንዶችም በሴቶችም ድሉም ሽልማቱም የኢትዮጵያውያን አትሌቶች ነበር። ከአንደኛ እስከ 3ኛ በሴቶቹ ሁሉንም አስከትለው ከአንድ ሀገር ተጠራርተው ገብተዋል። በወንዶቹ አትሌት ሀፍቱ ተክሉ አምና በጎርጎሮሳውያኑ 2005 ላይ እንዳደረገው ዘንድሮም በ2026 በአስገራሚ አጨራረስ በድል ተመልሷል። ፉክክሩ ግን የ100 ሜትር እንጂ የማራቶን እስከማይመስል ድረስ እጅግ ትንቅንቅ የነበረበት
እላስጨራሽ ነበር። ሀፍቱ ተክሉ፣ ጌታነህ ሞላም፣ ኬንያዊው ጊልበርት ኪቤት እንዲሁም ኢትዮጵያዊው ጸጋዬ ጌታቸው በሰከንዶች ልዩነት ተከታትለው ገብተው ዓለም ደንቆታል። ሀፍቱ ተክሉ 2 ሰዓት ከ04 ከ23 ያሸነፈበት ሰዓት ነበር። ጌታነህ ሞላ እሱን ተከትሎ ሲገባ ከሰከንድ ያነሰ ጊዜ ልዩነታቸው ነበር። 2 ሰዓት ከ04 ከ24 የገባበት ሰዓት ነበር። ደግሞ ጊልበርትንና ጸጋዬን እንመልከት። አትሌት ጊልበርት 2 ሰዓት ከ04 ከ32 ሲገባ ጸጋዬ በ2 ሰከንዶች ልዩነት 2 ሰዓት ከ04 ከ34 የገባበት ሰዓት ነበር። ይህ በሲኦል ጎዳና የታየው ድንቅ ፉክክር የማራቶን እስከማይመስል ድረስ ዓለምን አስደንቋል። አንደኛና ሁለተኛው እንደ 100 ሜትር ልዩነታቸው ከሰከንድ በታች ነበር። እንዲሁ በተመሳሳይ ሶስተኛና አራተኛ ደረጃን ይዘው ሲያጠናቅቁም አትሌቶቹ ልዩነታቸው ከ3 ሰከንድ በታች ነበር። ታዲያ ይህ እንዴት አይገርምም? ለሁለተኛ ጊዜ በተከታታይ አሸንፏል አትሌት ሀፍቱ ተክሉ። አትሌቱ ከተዘጋጀው $500,000 ሽልማት ላይ ትልቁን ድርሻም ወስዷል። የተወደዳችሁ ከሲኦል ማራቶን ውድድር ላይ የወንዶቹን የመጨረሻ ሰከንድ ትንቅንቅ እንጋብዛችሁና ሌላኛውን የሴቶች ድንቅ ፉክክር ደግሞ እናስቀኛችኋለን። 자, 이 두 선수 중 한 명입니다. 자, 과연 2026 서울 마라톤. 자, 아세파가 옆으로 나오려고 하고 있어요. 자, 아세파도 빨라요. 아세파가 과연 타미레를 잡을 수 있을까요? 자, 타미레가 자, 나옵니다. 아세파 나와요. 자, 이제 100m 싸움하듯이 자, 합니다. 마지막 스피드 싸움. 자, 아세파가 나옵니다. 아세파가 나와요. 작년 우승자 아세파가 2연패를 위해서 마지막 100m를 향해 빠르게 달리고 있습니다. 자, 기록은 3분은 넘어섰고 4분대거든요. 자, 2026년 자, 아세파 우승자는 타미레. 이렇게 되면 아세파가 가져갑니다. 와, 아세파. 자, 와, 아세파의 2연패. 아세파가 2연패 성공합니다. 자, በሲኦል ማራቶን በሴቶቹ 3 አትሌቶች ከአንድ አገር ሁሉንም አሸንፈው ሁሉንም ኳላ አስከትለው ሽልማቱን ሁሉ ጠራርገውታል። ሄቨን ኃይሉ፣ በቀለች ጉደታ፣ ቦሰና ሙላት ተከታትለው ገብቷል። ሄቨን ኃይሉ 2 ሰዓት ከ19 ከ10 የገባችበት ሰዓት ነው። በቀለች ጉደታ 2 ሰዓት ከ19 ከ40፣ ቦሰና ሙላት 2 ሰዓት ከ19 ከ48። በሚያስገርም አጨራረስ ከአንደኛ እስከ ሶስተኛ ሶስቱ ኢትዮጵያውያን አትሌቶች ያለምንም ጣልቃ ገብነት ውድድራቸውን አጠናቋል። ኤቨን የግል ምርጥ ሰዓቷን ጭምር በማሻሻል አሸንፋለች። በተመሳሳይ ሁለተኛ ደረጃን ይዛ ያጠናቀቀችው በቀለች ጉደታ 2 ሰዓት ከ19 ከ40 በመግባት የማራቶን የምንጊዜ ምርጥ ሰዓቷን አስመዝግባለች። ይህንን የማራቶን ውድድርና ሩቲ አጋሶራ በሜሽን ግማሽ ማራቶን ያሸነፈችበትን ድንቅ አጨራረስ በምስል እንጋብዛችሁ። በሰከንዶች ልዩነት የታየ ድንቅ አጨራረስ ነበር። የድል ሰከንዶች ምን ይመስላሉ? ይህን ምስል እንጋብዛችሁ። የኢትዮ ራነርስ የዩቲዩብ ፔጅን ሰብስክራይብ፣ ሼር፣ ላይክ በማድረግ አብሮነታችሁን አሳዩን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እናመሰግናለን።